ሌሎች ታጋይ እንስቶች ጋር ወሲብ ይፈጽማል፣ አስገድዶ ይደፍራቸዋል፣ በስተመጨረሻ በአሰቃቂ ሁኔታ ይገድላቸዋል። የህወሓት መስራች አንዱ ሽማግሌው ስብሃት ነጋ ነው። ስብሃት ነጋ እጅግ መሰሪ፣ በጥፋት የታጀለ ጭንቅላት ያለው በ10 ሺህ የሚቆጠሩ የትግራይ አዛውንቶችን ኢዲዩ ፊውዳል ኢሃፓ እያለ በጥይት አስደብድቦ አሰቃይቶ በሞት የሸኘ ምድራዊ ኃጢአቱ የገዘፈ ሰው ነው። ስብሃት በህይወት የሌለው ኮሎኔል በላይ ነጋ የተባለ ታናሽ ወንድሙን ጨምሮ ቤተሰቡን በሙሉ እንዲሁም የቅርብ ስጋ ዘመዶቹን ከሀብት ማማ ላይ ሰቅሏቸዋል። በርካታ የትግል ጓዶቹን የገደለው ይህ የአዛውንት መሰሪ እንደ እድሜው መጠን እንደ ኢትዮጵያውያን ባህል መልካም ነገር ሰርቶ መኖር ያልቻለም፣ ዘመኑን ሙሉ በግፍና በጭካኔ የተዘፈቀም፣ በስካርና በሴሰኝነት የተለከፈ ነው። በ27 ዓመታት የህወሓት ኢህአዴግ አገዛዝ ዘመን ሳር ቤት አካባቢ ፎቅ ሰርቶ ያከራይ ነበር። የመቀሌ ነዋሪ አፓርታይድ መንደር፣ ሙስና ሰፈር እያለ በሰየመው አካባቢ በ35 ሳንቲም ካሬ መሬት በመግዛት ዘመናዊ ቪላ ከገነቡት የህወሓት አመራሮች አንዱ ነው። ሁለቱ ልጆቹ ተከስተ ስብሃትና ሀቂ ስብሃት በዚሁ የሙስና ሰፈር በስማቸው ቪላ ተገንብቶላቸዋል። እነዚህ የገዳዩ ልጆችና ራሳቸውን የማፊያ ቡድን አባል የሆኑት ተከስተና ሀቂ በውጭ ሀገር የተማሩ ከመሆኑ ባሻገር አንድ የሀገሪቱ ስመገናና ባለ ሀብት የሚኖረው የተንደላቀቀ ኑሮ አይነት ገፍተዋል። ወርሃ ህዳር ከመሸገበት መቀሌ በዘመናዊ ቪኤት መኪናው ከሀገር ለመውጣት ሲሸሽ መኪናውን እንዲያቆም ጠየቁት። የመከላከያ ሰራዊታችን ኃይሎች ገበሬዎች በጥይት ተመቱ። አብሮ ከነበረበት ሌላ ሰው ጋር ህይወቱ ያለፈው ተከስተ ስብሃት ሪል ስቴት ከረሜላ ፋብሪካ፣ ዘመናዊ አፓርታማዎች ነበሩት። ይህ የወጣት ባለሀብት ከህጋዊ ንግዶች ባሻገር ጊዜው ያለፈባቸው መድኃኒቶች አስመጪ በመሆን የህብረተሰቡ ጤና ላይ ጉዳት የሚያደርሱ መድኃኒቶችን በገፍ እያስመጣ ለፋርማሲዎች በማከፋፈል አደገኛና አሳፋሪ ተግባር ሲፈጽም የመንግስት ድጋፍና እውቅና ነበረው። ተከስተ ስብሃት ህገ ወጥ በሆነ መልኩ ግብር የማይከፈልባቸው መሬቶችን በነፃ እየወሰደ የሰራቸው አፓርታማዎችና ፋብሪካዎች የገንዘብ ምንጭ ስብሃት ከኢፈርት ዘርፉ ያስታቀፈው በ100 ሚሊዮን የሚገመት ገንዘብ ነበርም። በግል ባህሪው ጥጋበኛ የነበረው ተከስተ በአዲስ አበባ፣ በመቀሌ፣ ደብረ ዘይት ከተሞች ዘመናዊ ላውንጆች አሉት። በእነዚህ ላውንጆች ውስጥ የሀብታም ነጋዴና የባለስልጣናት ልጆችን እየደገሰ ግብዣ ይጠራቸዋል። የተለመደ ሳምንታዊ ትዕይንቱ ነው። ባለረብጣዎቹ እንግዶች ለግብዣው መግቢያ 5000 ብር ይከፍላሉ። በግብዣው ላይ እርሱ ከብራዚል እየገዛ በኢትዮጵያ አየር መንገድ በቀጥታ የሚያስገባው ኮኬን አደገኛ አደንዛዥ እጽ ያቀርባል። በተዘረፈ ሚሊዮኖች የሚቀብጡት የሀብታም ልጆች አጉል ሆነው ሲናውዙ ይውላሉ። በተከስተ ስብሃት ላውንጆች ውስጥ ለሚዝናኑት እንግዶች የደህንነት ተቋሙ ልዩ ጥበቃ ሲያደርግላቸው ቆይቷል። የጌታቸው አሰፋ ምክትል የነበረው ያሬድ ዘሪሁን ለዚህ መሰሉ ግዳጅ ታዛዥ ነው። የቀማኛውና በንጹሃን ደም የጨቀየው የስብሃት ነጋ ልጆች ወደ ሌሎች ምሽት ክለቦች ሲሄዱ ሽጉጥ ታጥቀው ነው። ያውም 2 አፍ ያለው ዘመናዊ ሽጉጥ። የክለብ ጋርዶች እንፈትሽ ሲሉ ሽጉጥ መዘው ያንበረክኳቸዋል። ሽጉጡን የነጠቁ አንዳንድ ጋርዶች በፌዴራል ፖሊስ ተደብድበውና ተፈንክተው ደህንነት ቢሮ ተወስደው ተጨማሪ ስቃይ ይቀበላሉ። የኢትዮጵያ አየር መንገድ ወደ ብራዚል በረራ መጀመሩ ከተጓዥ ፍላጎትም ሆነ ከንግድ ትስስር አኳያ ያለው ፋይዳ እዚህ ግባ የሚባል ባለመሆኑ በወቅቱ ትልቅ መነጋገሪያ ነበረም። ግን ከዚህ በረራ ጀርባ ተከስተ ዋነኛው ሰው ነበረ። እርሱና ተባባሪዎቹ ኮኬን ለማምጣት ወደ ብራዚል ይመላለሳሉ። ቦሌ ኤርፖርት የሚፈትሻቸው ቀርቶ ቀና ብሎ የሚያያቸው የለም። አደንዛዥ እጹ ከኢትዮጵያ ባሻገር ወደ ተለያዩ ሀገራትም ይተላለፋሉ። ተከስተ በዚህ የኮኬን ንግድ ዋነኛ ፊት አውራሪ እንደመሆኑ ከፍተኛ አትራፊ ነው። ወንጀል ያወረሰው አባቱ የሚዘውረው ቡድን መቀሌ ሲገባ ተከስተ ሌላ አፍራሽ ተልዕኮ አንግቦ ውስጥ ለውስጥ ይንቀሳቀስ ነበር። በትግራይ በ10 ሺህ የሚቆጠሩ ወጣቶችን የትግራይ የፌስቡክ ሰራዊት በሚል ገንዘብ እየከፈለ በየዕለቱ ትዕዛዝ እየሰጠ መንግስት ላይ አመጽ ለማስነሳት ብሎም ህዝብን ከህዝብ በተለይም ብሔር ተኮር ግጭቶችን የሚያስነሱ አደገኛና መርዘኛ ጽሁፎችን በማህበራዊ ሚዲያ እንዲሰራጩ ሲያደርግ ቆይቷል። ይህ በእርሱ መሪነት የተቋቋመው የትግራይ ፌስቡክ ሰራዊት በሚለቃቸው የማህበራዊ ሚዲያ ሐሰተኛ መረጃዎች በሀገሪቱ የተለያዩ አካባቢዎች የጎሳ ግጭት ተነስቶ የብዙ ንጹሃን ዜጎች ህይወት ጠፍቷል።
ብዙ የህወሓት ነባር ታጋዮችና የኢህአዴግ ባለስልጣናት የአባቱ ልጅ እያሉ የሚጠሩት ተከስተ ስብሃት መሰሪነት የሚስተዋልባቸው የጥፋት ድርጊቶች ወጣቶችን በአደንዛዥ ዕፅ በመበከል በቁም ስቃይ ውስጥ እንዲናውዙ ማድረጉ፣ ያለ ከልካይ አይን ያወጣ ዘረፋ ውስጥ መግባቱ በእርግጥም የተሰጠውን ስያሜ ትክክለኛነት የሚያረጋግጡ ናቸው። አሁን ደግሞ የነዚህ የማፊያ ቤተሰብ የሆነችውን ሴት አሳፋሪ ታሪክ እንመልከትም። ኮሎኔል ጻዕዱ የስብሃት ነጋ ሚስት ነበረች። ግለሰቧ የጣሊያንና የኤርትራ የዘር ሐረግ አላት። ገና በትግሉ ዘመን ታጋይ ያለች ነው ከስብሃት ጋር ፍቅር የጀመሩት። ስብሃት ከተንኮለኝነቱ ባሻገር ሴሰኛ እንደሆነ አብዛኛው ታጋይ የሚያውቀው የአደባባይ ሚስጥር ነው። ይህ አመሉ ትዳር ከመሰረተ በኋላ በእጅጉ ጨምሯል የሚባለው ቀደም ባለው ጊዜም ከጻዕዱ ጋር ያለ ሌሎች ታጋይ እንስቶች ጋር ወሲብ ይፈጽማል፣ አስገድዶ ይደፍራቸዋል፣ በስተመጨረሻ በአሰቃቂ ሁኔታ ይገድላቸዋል። ዕፅ ነጋዴው ተከስተና ሐቂ የተወለዱት በረሃ ነው። ጻዕዱ ኢህአዴግ አዲስ አበባ ከገባ በኋላ የሻለቃነት ማዕረግ ነበር የተሰጣት። ወታደራዊ ዩኒፎርም አዘውትራ የምትለብሰው ጻዕዱ የጥርስ ሕክምና ኮርስ እንደ ነገሩ ወስዳ ነርስ ተብላ በማዕከላዊ እዝ ሆስፒታል ውስጥ ተመደበች። ማንም ሳይሾማት የሆስፒታሉ ፈላጭ ቆራጭ ሆና በኃላፊነት ስፍራ ራሷን አስቀመጠችም። በ1989 ዓ.ም ጻዕዱ ለህወሓት ፖሊት ቢሮ የአቤቱታ ደብዳቤ አስገባች። የልጆች አባት ስብሃት ነጋ በትዳሬ ላይ ከሌሎች ሴቶች ጋር ይማገጣል፣ ስለዚህ መፋታት ፈልጋለሁ፣ ተቆራጭ እንዲያደርግም እጠይቃለሁ የሚል ነበር አቤቱታው። በድርጅቱ ያልተጻፈ ህግ መሰረት አንድ የህወሓት ማዕከላዊ ኮሚቴ አባል በትዳሩ ላይ ሳንካ ከተፈጠረ ለፍርድ ቤት ሳይሆን ለፓርቲው አቤቱታ ያቀርባል። አመራሩ ፍርድ ቤትም ውሳኔ ሰጭም አፋችና ተቆራጭ ፈቃጅ ነው። በዚህ መሰረት 8ቱ የፖሊት ቢሮ አመራር አባላት ጉዳዩን በመመልከት ሊያሸማግሩ ሞከሩ። ጻዕዱ አሻፈረኝ አለች። ስብሃት ሐሳቡን ተጠየቀም። እርሷ ጻዕዱ የምታደርገውን ነው ያደረኩትም፣ እንተዋወቃለን አለ። በደፈናው ይህን ቢልም ማለት የፈለገው እርሷም ትዘሙታለች ነው። ተቆራጭ እንዲሰጥ ተወስኖ ትዳራቸው በፍቺ እንዲደመደም አመራሩ ውሳኔ አስተላለፈ። በቅሎ ቤት አለፍ ብሎ በኮንኮርድ ሆቴል በኩል ገባ ብሎ ይገኝ የነበረው የስብሃት መኖሪያ ለሁለት ተከፍሎ መኖር ቀጠሉ። ስብሃት ሁለት ወጣት ሴቶች ግራና ቀኝ ታቅፎ በመጠጥ አቅሉን ስቶ መግባት መዳራት የዘውትር ተግባሩ ነበረ። ተቆራጭ የሚለው ሐሳብ በእጅጉ አስቂኝ ነበረ። ጻዕዱ ዘመናዊ ላንድ ክሩዘር ኮብራዎች፣ ቀይ ቮልቮ መርሴዲስን ጨምሮ 6 የቤት አውቶሞቢሎች ነበራት። በወቅቱ ህወሓቶች ወደ ስልጣን ከመጡ 6 ዓመት በሆነ ጊዜ 6 ዘመናዊና ውድ አውቶሞቢሎች የግሏ ያደረገች ሴት። ስለ ተቆራጭ ማውራት አስገራሚ ነበረ። ጻዕዱ ገንዘብ ዘረፋ ውስጥ እንደገባች ከነባሏ ጭምር እነዚህ ቅንጡ አውቶሞቢሎች ማረጋገጫ ናቸው። መኪኖቹን በየዕለት እየለዋወጠች ስታሽከረክርም ሰሌዳቸውንም በንግድ ድርጅትና በቤት ኮድ 2 እና ኮድ 3 ታርጋ ቁጥሮች ይቀያየሩ ነበረ። ረጅም ጸጉር ያላት ክልሷ ጻዕዱ ማዕከላዊ እዝ ሆስፒታልን ታምሰው ነበረም። ጀነራሎች በቪአይፒ ነው የሚታከሙትም። አንዳንድ የህወሓት ወታደራዊ አዛዦች ከሰላምታ በቀር ምንም አተላቸውም። እነርሱ የሚታከሙት ታይላንድ፣ አሜሪካና አውሮፓ ነው። ጥቂት የማይባሉ የሌላ ብሔር ተወላጅ የሆኑ የጦር አዛዦች ሲመጡ ቅድሚያ እኔ ጋር የምርመራ ቃል መስጠት አለባችሁ እያለች ከፍ ዝቅ ታደርጋቸዋለች። በ1990 ዓመተ ምህረት የኢትዮ ኤርትራን ጦርነት ተከትሎ ዶክተሮችን ሰብስባ እየጠራች ካልገመገምኳችሁ እያለች ታንጓጥጣቸው ነበረም። ወደ ሆስፒታሉ ግቢ ስትገባና ስትወጣ የማትፈተሸው ጻዕዱ ብቻ ነበረች። አስተዳደሩና የጥበቃ አዛዦች ለበላይ አካል አቤት ቢሉም ጻዕዱን የሚገስጽ ቀርቶ ዞር ብሎ የሚከታተል አልነበረም። ዶክተር ልዑል በጣም ወዳጄ ነበረም። በማዕከላዊ እዝ ተመድቦ ሰርቷል። ሉጫ ጸጉር ያለው፣ ቀጭን ንግግሩ ቁጥብ፣ መልከ መልካም የሆነ ለክልስነት የቀረበ መልክ ያለው፣ ስርዓትና በጎነት ሀብቱ የሆነ መልካም ሰው ነበረም። ብዙ ጊዜ ጻዕዱ እንደምታስቸግረው በሐዘን ስሜት ውስጥ ሆኖ ይነግረኛል። ምንድነው የምትልስል ለማቀርብለት ጥያቄ አንገቱን አቀርቅሮ ምን አውቄ ይላል። ብስጭት ያበዛል። በ1992 ዓመተ ምህረት መጨረሻ ተከራይቶ ይኖርበት ከነበረው ቤላ 19 ቀበሌ ለቆ ተፈሪ መኮንን ትምህርት ቤት አካባቢ ገባ። ከሁለት ሳምንታት በኋላ 6 ኪሎ ተገናኘን። ለምን እንደጠፋ አስጠይቀው ቤት እንደቀየረ የተከራየበትንም ሰፈር ማንም እንዳያውቅበት እንደሚያደርግ ጠቆመኝ። በገጽታው የሚታየው ሐዘን ይበልጥ ጨምሮ ነው ያገኘሁት።
በሰላም ነው ስል ጠየቅኩት። ምን ሰላም አለ? ጻዱ የምትባል ሴት አላስቀምጣለችኝ። ቤላ የተከራየሁበትን ቤት የለቀኩት በእርሷ ምክንያት ነው። ግምገማ እያለች አላሰራለችኝ። ጭራሽ ሻቢያ ነህ፣ የሻቢያ ሰላይና ተላላኪ ነህ አለችኝ። ፍርጃዋ ከቁጥጥሬ ውጭ ሆነብኝ። ለሻቢያ ማን ቅርብ እንደሆነ ራስሽም ታውቂዋለሽ ስል መልስ ሰጧት። እኔ ከዚህች አሮጊት ጋር እንዴት ነው የምተኛው ብሎ ዝም አለም። ለምን ጠምዳ እንደያዘችው የገባኝ ያኔ ነው። ይህን ከነገረኝ ከጥቂት ሳምንታት በኋላ ዶክተር ልዑል ጦል ላይ ማሰልጠኛ ሄዶ በካምፑ የሚገኙ የጦር ጉዳተኞችን በቦርድ በጡረታ ሕክምና የሚያስፈልጋቸውን እየለየ እንዲያሰናብትና መርምሮ ውሳኔ እንዲሰጥ የሚል ትዕዛዝ ተሰጠው። በተደጋጋሚ የመልቀቂያ ጥያቄ ቢያቀርብም 7 ዓመት ማገልገል አለበት በሚል ተቀባይነት ሳያገኝ ቀርቷል። የተደገሰለትን የማያውቀው ዶክተር ልዑል ወደ ተጠቀሰው ካምፕ ተጓዘ። ግን በሶስተኛው ቀን ማታ 6 ኪሎ ግብጽ ኤምባሲ አካባቢ መሬት ላይ ወድቆ ሰዎች አገኙት። ስልክ እንዲደውሉለት በተላከመ ድምጽ ለመናቸው። ደውለው ያሬድ ጓደኛውን አገናኙት። መርፌ ክንዴ ላይ ወቅተው ገደሉኝ አለ። የምስኪኑ ወዳጅ ዶክተር ልዑል የመጨረሻ ቃል ይቺ ነበረች። ማዕከላዊ ሆስፒታል ቢወስዱትም መትረፍ አልቻለም። ሕይወቱ አለፈ። የአስክሬን ምርመራ ሳይደረግ ሬሳው ወደ ትውልድ ሀገሩ ጎንደር ተሸኘ። ከዶክተር ልዑል ግድያ ጀርባ ጻዱ አለች። ይቺ ክፉ ሴት ወጣቱን ዶክተር ልትተኛው ተቅበዝባዥ ስሜቷን ልታስታግስበት ቋምጣ ነበር። እሱ ግን የህሊና ሰው ስለነበር ያንን ማድረግ አልፈለገም። ውሳኔው ደግሞ ባልጠበቀው መንገድ የሞትን ጽዋ አስጎነጨው። ኮሎኔል ጻዱ ከመከላከያ ሚኒስቴር ጀርባ የሚገኝ ክሊኒክ በጉቦ ተቀብላለች። ህወሓት ከአዲስ አበባ ፈርጥጦ ወደ ትግራይ ሲሸሽ ከ20 ዓመት በፊት ከተፋታችው ባለቤቷ ጋር መቀሌና ሀልዋ ወያኔ የሚገኝበት ተከዜ እስከ መሸገችበት ድረስ ከሆስፒታሉ ለቃ በክሊኒኩ ስትሰራ ነበረ። በሴሰኝነትና መረን በወጣ ባህሪዋ ለምትታወቀው ሚሊዮነሯ ጻዱ ከፍተኛ ገንዘብ የወጣበትን ክሊኒክ ዶክተር አሸብር ወልደ ጊዮርጊስ መሆናቸው ደግሞ በእጅጉ ይገርማል። ሞገደኛው ስመገናና ባለሀብት ከዚህ ቤተሰብና ከህወሓት ኢህአዴግ ጋር የጠበቀ ቁርኝት አላቸው። የአሁኑ የኦሎምፒክ ኮሚቴ ፕሬዝዳንት፣ የቀድሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት የስልጣን ውሃ ጥማቸውን በቀላል የማይቆርጥ ለዛም ሲሉ በፈረጠመ የገንዘብ አቅማቸው ያሻቸውን የሚያደርጉ የኢትዮጵያን እግር ኳስ የሚጎዳ ውሳኔ ቢተላለፍም ጭንቅ የማይገባቸው የከፋ ዞን ተወላጅ ናቸው። የቅርብ ወዳጃቸው የስብሃት ነጋ ቡድን መጨረሻ ቀርቦ በመከላከያ ሰራዊት እንዳይሆን ሆኖ ሲቀጠቀጥ የጥርስ ሐኪሙ አሸብር ያሰላለፍ ለውጥ አደረጉ። የተጎዳው ህወሓት እንደማይረባቸው ስላወቁ ስርዓቱ ግፍ ፈጽሞብኛል፣ ጥርሴ እስኪወልቅ ተደብድቤ ያለው ሲሉም ከአዲሱ ስርዓተ መንግስት ቡድን ላይ ለመንጠላጠል ሞክረዋል። እርሳቸው ይህን ይበሉ እንጂ ስብሃት ነጋና አዜብ መስፍን እኚህ ባለ ሀብት በተፎካካሪ የግል ተወዳዳሪ ስም እንዲነግዱ ከጎን ሆነው ሲደግፏቸውና መንገዳቸውን ሲጠርጉላቸው ሰንብተዋል።